እግዚአብሔር ሰውን በአምሳሉ ፈጠረው ብዙ ተባዙ ምድርንም ሙሏት ብሎ ባረከው ሆኖም ግን ሰው በደል ስላበዛ እግዚአብሔር ለእስራኤል ሕዝብ ሕግጋትን ሰጠ አምላክን ከምንም በላይ ሰውንም እንደራስ መውደድ ሕግ እንዲሆን አዘዘ ኃያላን አገራት በሰላም ይኖሩ ዘንድ ሕገ መንግስትን አረቀቁ ኪነ ጥበቦቻችንና ስነ ጽሑፎቻችን አብሮ የመሆን ፋይዳ አጎሉ ያምልኮ ስፍራዎች ለሕግ መታዘዝን ሰላም ያመጣል ብለው ሰበኩ ካቶሊካዊት ቤተክርስቲያን በስብከተ ወንጌል በማህበራዊ አስተምህሮዋና ማህበራዊ ስራዎቿ ሁሉ ሰው ለእግዚአብሔር ክብር የተፈጠረ መሆኑን ታስተምራለች በካቶሊካዊ ሐሳቦች ፕሮግራም የቤተክርስቲያናችንን ማህበራዊ አስተምህሮ እና ተግባራት እንቃኛለን ሰላም እንደምን አላችሁ አድማጭ ተመልካቾቻችን የፕሮግራማችን ተከታታዮች በዛሬው ፕሮግራማችን ስለሰው ልጅ የእግዚአብሔር አምሳልነትና አራያነት እናነሳለን ያም ማለት ምን ጉዳይ ላይ ነው የሚያጠነጥነው የሚለውን ሰፊ ፕሮግራም እናነሳለን ለዚህ ፕሮግራምም ይሆናሉ ብለን ያሰብናቸውን አቶ ኩላይ ወልደ ጊዮርጊስ ከኔጋ ይገኛሉ እንግዳችን እንግዲህ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ እንኳን ደህና መጡ አቶ ኩላይ ከኛ ጋር ሶስተኛ ፕሮግራም ነው እየሰሩ ያሉት ከመጀመሪያ ጀምሮ በደንብ በመተንተንና ስለ ሰው ልጅ ክብር እንዲሁም ደግሞ ስለ ቤተክርስቲያናችን ማህበራዊ አስተምህሮም እንዲሁ አንስተን በተከታታይ ለሁለት ሳምንታት ተጫውተናል አውግተናል አሁን ደግሞ የእግዚአብሔር አምሳልነትና አራያነት በዛሬው ፕሮግራማችን ምናወጋ ይሆናል ስለመጡ ስለተገኙ ፈቃደኛ ስለሆኑ ሁሉ ጊዜም ለኛ ጥሪ በሮት ክፍት ስለሆነ በጣም እናመሰግናለን አቶ ኩላይ መሰግናለሁ ለዚህ ውይይትም ስለተጋበዝኩም እጅግ አድርጌ ያመሰግናለሁ በመጀመሪያ የእግዚአብሔር አምሳል ስንል ምን ማለታችን ነው የሚለው ጉዳይ ላይ እስቲ ሐሳብ ቢሰጡን የእግዚአብሔር አምሳል መጀመሪያ ኦሬዲ ከዚህ በፊትም ተጫውተናል ማለት አውግተናል የሰው ክብር ምንድነው የሚለው ነገርና አንዱና ዋነኛው የሰው ክብር መሰረቱ የእግዚአብሔር አምሳልና አርአያው እንደሆነ መጽሐፍ ቅዱስ ይነግረናል ቤተክርስቲያንም በዛው ዙሪያ ደግሞ ሰፋ አድርጋ ታስተምራለች እና በመጽሐፍ ቅዱስ ኦሪት ዘፍጥረት ላይ እግዚአብሔር ሰው በመልኩ ፈጠረ በራሱ አምሳል ፈጠረው ወንድና ሴት አድርጎ ፈጠራቸው ይላል ኦሪት ዘፍጥረት ምዕራፍ 1 ቁጥር 27 ላይ ማለት ነው ስለዚህ ያ አምሳልና አርአያ ምንድነው ምናባት ብለን ስንገልጽ ምናባት ያ አምሳልና አርአያው የሚለው ነገር እንደ አከላውነት የምትታይ ሳይሆን እግዚአብሔር ለሰው ልጅ የሰጠው የማፍቀር ስጦታ ነው የማወቅም ስጦታ ነው እኔነኝ የማለት ስጦታ እና በማህበር ከሌላ ሰው ጋር አብሮ የመኖር ስጦታ የማደግ ስጦታ እና ከእግዚአብሔር ጋር ደግሞ ህብረት ከሁሉም በላይ ደግሞ ከእግዚአብሔር ጋር በህብረት የመኖርና የመኖር ስጦታ ነውና ይሄንን በተለይ ደግሞ የመውደድም የመወደድም የማወቅም እና የማሳደግም የማድግም ችሎታ ይሄን ሁሉ ያጠቃለለ ነገር ነውና ስለዚህ ይሄን ሲሆን ሳለ ነው በአምሳሉ እግዚአብሔር የሚመስለው ነው እግዚአብሔር የሚመስለው ነው የሚመስለው በዛ በውስጥ ያለው ማንነቱ ይሄንን ነገር በተለይ የመውደድ ነገር መውደድ ማለት ትልቅ ነገር ነው መውደድ ማለት ማወቅም በጣም ትልቅ ነገር ነው ስለዚህ እነዚህ ችሎታ ስላለው ማለት ነው
ችሎታ ስላለው ይሄንን ችሎታ ሰጠው የማወቅ ችሎታ ራሱን የማወቅ ችሎታ እና እግዚአብሔርን የማወቅ ችሎታ ሰጠውና ማወቅም ብቻ አይደለም እግዚአብሔር የመውደድን ችሎታም ሰጥቶታል እና በዚህ ችሎታው ነው በዚህ ስጦታ ነው እግዚአብሔርን ሰውን እግዚአብሔር የሚመስለው ማለት ነው በዚህ ነው እግዚአብሔር አምሳልና አርአያ ይሄ ደግሞ የሚያድግ ነው አንድ ጊዜ የሚቆም አይደለም እግዚአብሔር በርግጥም የሰው ቋንቋ ሊገለጽ የሚችል ነገር አይደለም ጥልቅ ነገር ነው ማለት ሚስጥር ነው እግዚአብሔር ራሱ ሚስጥር ነው ግን ይሄንን ሚስጥር የማወቅና ችሎታ ሲሰጠው ሳለ ይሄ በእግዚአብሔር አምሳል ናርአያ ተፈጠረ ይባላልና የክብሩ መሰረት ደግሞ ይሄ ነው ምናልባትም መጽሐፍ ቅዱስ ጀምሮ እስኪጨርስ ድረስ ለሰው ልጅ በጣም ያወራል የሰው ልጅ ይላል ከዛም ደግሞ የሰው ልጅን በአርአያው ነው የፈጠረው እና አርአያ ሲባል በአምሳሉና በአርአያው ነው የፈጠረው በአምሳሉ ሲባል በራሱ ምሳሌ ነው የፈጠረውና እግዚአብሔርን ለማሰብ ያቅታል ግዝፈቱ ስራው እና እግዚአብሔር ምድርን ፈጠረ ዓለምን ሁሉንም ያለውን ነገር ፍጥረትን ሁሉ ያመጣው የፈጠረው እሱ ነው እውነትም የሰው ልጅ በእግዚአብሔር አምሳያ ከተፈጠረ እውነትም አምሳያነታችንን በተግባር ያዋልነው ነው ወይስ እንዴት ነው ስሙን ብቻ ተሸክመን ነው እየኖርን ያለ ነው እዚህ ጉዳይ ላይ ትንሽ ማብራሪያ ቢሰጡን አው የአምሳያው በትክክል እየኖርን ነው ወይ አይደለም የሚለው ነገር በርግጥም የሰው ልጅ በኃጢአት የተጎዳ በኃጢአት የቆሰለ ማንነቱን በትክክል ለማወቅና ማንነቱን በትክክል ለመኖር የሚታገል እግዚአብሔር ፍጡር ነው እና በትክክል የእግዚአብሔር አምሳልና አርአያ ብንኖር ኑሮ የሁሉ ጦርነት የሁሉ ግጭት የሁሉ ረሃብ የሁሉ መከራ የሁሉ በሀብታምና በደሃ ያለው ልዩነት የሁሉ ፍርሃትና የሁሉ ሰቆቃ ከየት ይመጣ ነበር ምክንያቱም የእግዚአብሔር አምሳልና አርአያ በትክክል መኖር ስላልቻለ ዓለማችን ይሄን ታስተናግዳለች ማለት በየጊዜ የምንሰማቸው ጦርነቶች አሉ በሀገራችን የምንሰማቸውና የምናያቸው አስቀያሚ ነገሮችም አሉ ስለዚህ አሁን ያለው በጣም አስቀያሚ የሆነ ድህነትም አለና ጦርነት አለ ሰው መግደል አለ በተለይ ከማህፀን ጀምሮ እስከ ዕለተ ሞቱ ድረስ ሰው ክቡር መሆን እየተገባው ግን በቃ አንዱን አቅም ያለውና አቅም የሌለው ትንሽና ትልቅ እየተባለ አንዱ የመኖር መብት እየተነፈገው ሌላው ደግሞ ከሚገባው ሲኖር ሳለ ይሄ ሁሉ ውስብስብ የሆኑ ነገሮች የሚመጡት በርግጥም የእግዚአብሔር አምሳልና አርአያ መኖር ሲያቅተንና ሲንቸገር ሳለ ወደ ችግር እንገባለን ማለት ነው ይሄ በቤተሰብ ያለው ክፍተትም ሲታይ ሳለ በየቦታው ያለው በሀገራችን ውስጥ ያለው በዓለማችን የምንሰማቸውና የምናያቸው ስናይ ሳለ ይሄ ሁሉ ስናይ ሳለ ሰው በእግዚአብሔር አምሳልና አርአያ መኖር ማለት መኖር ሲያቅተው ሳለ የሚመጣው ክፍተት ነው ማለት ነው ያን ነገር ማለት ነው እንጂ በትክክል በእግዚአብሔር አምሳልና አርአያ ብንኖር ኑሮ በተዋደድ ነበር በተፋቀር ነበር በረሃብ የምንሞት አይኖርም ነበር በጦርነት የሚሞት አይኖርም ነበር ምክንያቱም እግዚአብሔር ሰላም ነው ስለዚህ በዓለማችን ሰላም ይኖር ነበር ለምን የጦር መሳሪያ ይሰራል ለምን ሰው ሌላው ሰው አልሞና ለምን ነው ሰው ለመግደል የሚሰለጥነው ሰው ማለት ለምን ነው የጦር መሳሪያ የሚሰራው እና ይሄ ምንድነው የእግዚአብሔር አምሳልና አርአያ መኖር ሲያቅተን ማለት ነው አንዳንድ ጊዜ ምንድነው የሚሆነው ሲያስበው ሳለ በርግጥ ነኝ ታውን እያየለ ያለው የእግዚአብሔር አምሳል ነው ወይስ የአውሬ ምስልነት ነው ምክንያቱም የአውሬ ምስልነት ከወሰነው ቁጣ ነው ጭካኔ ነው ክፋት ነው ቅናት ነው ይሄን ሁሉ አለ የአውሬ ምስልነት ማለት ነው ስለዚህ የእግዚአብሔር አምሳልና አርአያ ቢሆን ኖሮ ግን ይሄን ሁሉ ነገር አይመጣም ነገር መጨረሻ ግን ማን ያሸንፋል የሚለው ነገር በርግጥም ነው በርግጥም የእግዚአብሔር ቃል ነው የሚያሸንፈው እግዚአብሔር ቃል ነው የሚያሸንፈው ይሄ ሁሉ ኃጢያት መጨረሻ ላይ የመጨረሻው ውጤት ወይ የመጨረሻ ቃል አይኖረው ግን አሁን ግን በእግዚአብሔርና በአምሳልና አርአያ ለመኖር ግን
በእርግጠኝነት ግን ፈተና የሆነብን ሰዓት ነውና በራሴ አምሳልና በራሴ አርአያ ወይ ደግሞ እንደፈለኩ መኖር አለብኝ በሚል አንፃር በቃ እንደተመቸኝ ይሄ የሚቀልበት ጊዜ ነው የሚመስለው ነገር ግን እሱ ትክክል አይደለም ትክክል የሆነ ምንድነው በእግዚአብሔር አምሳልና አርአያ ምክንያቱም የሰው ማንነት የሚገኘው እዛ ነው የሰው ትክክለኛ እኔነት የሚገኘውና ነው ስለዚህ እኔ ራሴን ሲያገኝ ሳለ ነው ደስተኛ መሆን የሚችለው ስለዚህ እኔ ራሴን ሊያገኝ የሚችለው የት ነው በእግዚአብሔር አምሳልና አርአያ ነው እኔ ራሴን ሊያገኝ የሚችለው አለበለዚያ የጠፋ ሰው ነው የሚሆነው ማለት ነው በዛ ላይ ደግሞ ከራሴ ሲጠፋ ሳለ ደግሞ እኔ ራሴን ፍለጋ የሚሄድበት ቦታ ላይ ነው ወደ ጥፋት ጎዳና ነው የሚሄደው ማለት ነውና ይሄንን ሲሆን ሳለ ነው ለኛ ፈተና የሚሆንብን ግን እግዚአብሔር አምሳልና አርአያ በትክክል ካደረግነው ምንድነው ሰው አከበርን ማለት ነው የሰው ክብሩ መሰረት የእግዚአብሔር ናም ምክንያቱም እግዚአብሔር መሰልክ ማለት ነው ስለዚህ እግዚአብሔር ከመሰልክ ጥላቻ ቦታ የለውም ኃጢያት ቦታ የለውም ስግብግብነት ቦታ የለውም እና ይሄን ሁሉ ቦታ ከሌለው ደግሞ የሚመጣው ምንድነው ፍቅርና እውነትና ሰላምና ፍትህ ነው የሚመጣው ማለት ነው ስለዚህ ቀላል ነገር አይደለም በራስ ኃይል የምትሆነው አይደለም የእግዚአብሔር ጸጋ ያስፈልጋል የእግዚአብሔር ጸጋ ለማግኘት ደግሞ ፍቃደኛ መሆን አለበት እግዚአብሔር ጸጋ ለሁሉም እኩል ይፈሳል እግዚአብሔር ፀሐይ ብርሃን ለሁላችን እኩል እንደሚፈስ እንደሚያንጸባርቅ እንደሚያበራ የእግዚአብሔር ጸጋ አይደለም ለሁሉም እኩል ይፈሳል ነገር ግን የሚቀበለውና የማይቀበለው ነው ምክንያቱም የመቀበል ናጽነት አለ እንቢ ማለት ናጽነት ማለት ኃላፊነት የምትወስደው ግን ራሱ ያ ሰውየው ግለሰቡ ነው ኃላፊነት የሚወስደው ኦሬዲ የጸጋ ጊዜ አለ የበረከትና የምህረትም ጊዜ አለ ስለዚህ ያንን ነገር ሲያቅተን ሳለ ነው ወደ ችግርና መከራ የምንገባው በእግዚአብሔር በሸሸን ቁጥር እኔ ከራሴ እሸሻለሁ ማለት ነው ራሴ በሸሸው ቁጥር ደግሞ ራሴ የምፈልግበት ቦታ ምንድነው ወደ ምንም ባልሆነ ቦታ ፈልጋለሁ ማለት ነው ባልሆነ ቦታ ፈልጋለሁ ማለት ነው ስለዚህ እኔ ያልሆንኩት ከሆንኩ ስለዚህ ማንነቴ ይጠፋል ስለዚህ ወደ ጨለማ ዓለም ውስጥ ገባለሁ ማለት ከብርሃን እርቃለሁ ማለት ነውና ስለዚህ የእግዚአብሔርና አምሳል ውስጥ ከገባን በእርግጠኝነት ደስተኛ ነው የምንሆነው አንዱ ሌላው ሰው እንደ ወንድም ነው የሚያየው እንደ እህት ነው የሚያየው ማለት ነው ለዚህ ከዘባላ ወንድምና እህት በትክክለኛ ከገባን በወንድምና በእህት መካከል የሚገባው ነገር የለም በመንድነው ጥቅም አይደለም ሰው የሚጣላው በጥቅም ላይ ለምጣላው ስለዚህ በወንድምና እግዚአብሔር አምሳልና አርአያ በትክክል ከገባውት በእኔና በወንድሜ ወይ በእህቴ መካከል የሚገባው ጣልቃ የሚገባ ኃይል የለም ጣልቃ የሚገባ ኃይል የለም ምክንያቱም ኦሬዲ ያ ብርሃናዊ ግንኙነት ወይ ደግሞ ህይወት የሚሰጠው ግንኙነት ስላለ ማለት ነውና እሱም ሆን ሲያቅተን ሳለ ነው ወደ መከራና ወደ ችግር የምንገባው ማለት ነው ቤተክርስቲያን ከሐዋርያት ጀምሮ እስካሁን ድረስ እያስተማረች ነው ያለችው የቀየረችው አስተምሮ የላትም አሁንም በፊትም የምታስተምረው ሁሉ ጊዜ አንድ ነው ከሁሉም በላይ የካቶሊክ ቤተክርስቲያን ልዩ የሚያደርጋት ምንድነው የሁሉ ቤተክርስቲያን ናት ዛሬ የምታስተምረው ትምህርትና ከ2000 ዓመት በፊት የምታስተምር የነበረችው ትምህርት አንድ ነው ምክንያቱም ያንን ዕውቀት የምታገኘው እውነትን የምታገኘው ግልጽትን የምታገኘው ከክርስቶስ ስለሆነ የክርስቶስም አካልና የክርስቶስም ሙሽራ ስለሆነች ክርስቶስ የነገራትን ነገር ነው ቤተክርስቲያን የምታስተምረው ስለዚህ ክርስቶስን ዛሬ የነገራትና ትናንትና የነገራት ወይ ደግሞ በፊት የነገራትን ምንም ተቃርኖ የለውም አንድ ነው የሚነግረው የሰው ልጅ ክብር ነው ክርስቶስ የመጣው ደግሞ ለሰው ልጅ ደህንነት ነው ከባርነት ነፃ እንዲያወጣ ነው ሐርነት እንዲያወጣ ነው ክርስቶስ ወደዚህ ዓለም የመጣው ቤተክርስቲያን ደግሞ የምታስተምረው ይሄ የሰው ልጅ ነፃነት ነው ሰው ሲቸገር ሳለ ሌላ ሰው ዝም ማለት ራሱ ጭካኔ ነው ሰው ሲሞት ሳለ ሌላ ሰው ሳይረዳው ሲቀር ሳለ ራሱ ጭካኔ ነው ዝም ተራሱ ጭካኔ ነው መልካም መስራት እየተቻለ መልካም አለ መስራት ራሱ የእግዚአብሔር ምሳሌ የእግዚአብሔር አምሳል የሚከተል አይደለም ምክንያቱም ወንድምህ እየተቸገረ ሳለ ወንድምህ የማትረዳ ከሆንክ ወይ ደግሞ ወንድምህ በድሎ ያለ የበደለህን ነገር ይቅር የማትል ከሆነ እንዴት አድርገው ነው የበደለህን ይቅር ብለህ የምትጸልየው ማለት ነው
ስለዚህ አሁን ለቤተክርስቲያን ታስተምራለች ግን የሚሰማ ነገር እየተቀነሰ ነው የሚሰማ አካል ግን እየቀነሰ ነው ያለው አሁን ሰው ስለራሱ ጉዳይ ነው የሚያስበው እንጂ ስለሌላ ነገር አያስበውምና ይሄንን ነገር አሁን ከሰው ብዛትም አይደለም ሰው ያንዳንዱ ኦሬዲ ቀደም ብለናል ያንዳንዱ ሰው እግዚአብሔር ስለጠራ ነው የመጣው ወደዚህ ዓለም ማለት ነው ሰው ለእግዚአብሔርም አልበዛም ለዓለምም አልበዛም ዓለም ውስጥ በቂ የሆነ ሀብት አለ አንድ ጊዜ አንድ ጳጳስ ሲያስተምሩ እንዲህ ብለዋልና ከ20 ዓመት በፊት ነው ሲናገሩ ሰማት ምንድነው በዓለም ያለው ሀብት ለእያንዳንዱ ሰው ይበቃል ነገር ግን በዓለም ያለው ሀብት ተደምሮ ለአንድ ስግብግብ ግን አይበቃም ስለዚህ ያንን ስግብግብነት ካለ ግን ምንም ብትከምሮ ምንም ብታከማቸውም አይበቃም ምክንያቱም ያ የተፈጠረው ነገር ለሰው ምንም እርካታ ሊሰጥ አይችልም የሰው እርካታና የሰው ሰላም በእግዚአብሔር ብቻ ነው የሚገኘው ስለዚህ ሀብትና ዕውቀት ለሰው ልጅ ሰላም ሊሰጠው አይችልም ስለዚህ የሰው ልጅ እግዚአብሔር በራቀ ቁጥር ዋስትና የሚፈልገው በንዋይ ነገር ነው ንዋይ ደግሞ ለሰው ልጅ ዋስትና ሊሰጠው አይችልም ስለዚህ ዋስትና ፍለጋ ወዴት ነው የሚሄደው ምናባት የተሻለ ነገር ቢጨምርበት ይያለ ቢጨምረውም ያ ዋስትናና ያ ደስታ ግን ከሰው እየራቀ ይሄዳል ባድነቱ ደግሞ እየጨመረ ይሄዳልና ስለዚህ ቤተክርስቲያን የምታስተምረው በፊትም አሁንም አንድ ነው ዛሬም ትናንትናው የምታስተምረው የክርስቶስ ያስተማራችውን የምታስተምረው የክርስቶስ አካል ስለሆነች የክርስቶስ ሙሽራ ስለሆነች የክርስቶስ ደግሞ የቤተክርስቲያን ራስ ስለሆነ አካል የሚሰራው ራስ የሚናገረው ነገር ነው አካል የሚያደርገው ለቤተክርስቲያን ለክርስቶስ ታስተምራለች ግን የሚያዳምጥና አዳምጦ ወደ ተግባር የሚቀየር ግን እያነሰ ባለበት ቁጥር ነው ጊዜንን ያለ ነው ማለት ነው አብያተ ክርስቲያናትና የእምነት ተቋማት ለህዝብ በደንብ ቀረቤታ አላቸው ህዝብ መጠለያውም ነው የእምነት ተቋማትና በዚህ ጉዳይ ላይ እንደው በደንብ እየተሰራ ነው ወይ የሚለው ሐሳብ ላይ የተወሰነ ሐሳብ ደግሞ ቢታከለበት በያሰብኩኝ በአሁኑ ሰዓት ከየትም ጊዜ በበለጠ የሰላም ሐዋርያት የሚያስፈልጉብን ጊዜ ነው የፍትህ ነብያት የሚያስፈልጉብን ጊዜ ነው የእርቅ ሐዋርያት የሚያስፈልጉብን ጊዜ ነው ምክንያቱም ነብያት ምን ይሉ ነበር ፍትህ የሚያጓድሉ ሰዎች ወየውላችሁ ነብይ ኢሳያስ ምን ይላል ሲናገር ሳለ ህዝቤን የሚጨቁኑ ግፍ የሞላበት ህግ ለሚያወጡ ወየውላችሁ ስለዚህ መጽሐፍ ቅዱስም ትናንትና የሚናገር ነበር አሁንም እየተናገረ ነው ምክንያቱም እግዚአብሔር ቃል ለነብያት ተነገረው ነገር ዛሬም ለኛም እየተናገረ ነው ያለው ምን ያህል ፍትህ እየተጓደሉ እንደሆነ ምን ያህል ሰው መከራ እየቀመሰና የመከራ ጽዋ እየጠጣ ስለሆነ በዚህ ሰዓት ደግሞ የእርቅ ነብያት ያስፈልጉናል የሚጣሉ ሰዎች አይደለም የሚያስፈልጉን የሚጣሉና ጦር የሚመሩ ሰዎች ሞልተዋል ጥላቻ የሚዘሩ ሰዎች ሞልተዋል ስለዚህ አሁን ፍቅር የሚዘሩ ሰላም የሚዘሩ የእርቅ ሐዋርያት ድልድል የሚሰሩ ሰዎች ናቸው የሚፈልጉት ማለት ነው በሰዎች መካከል ግንብ የሚገነቡ ሳይሆን በሰዎች መካከል የእርቅ ድልድይ የፍቅር ድልድይ የሚሰሩና የእውነት መስካሪዎች ናቸው በዚህ ሰዓት የሚፈልጉትና ቤተክርስቲያን ደግሞ በጣም ብዙ ሀብት አላት ተሞክሮም አላት ሐዋርያትም አላት ትናንትና የነበሩ ሐዋርያት የዛሬ ጳጳሳት ናቸው ትናንትና የነበሩ ነብያት የዛሬ ካህናት ናቸው እኛንም ካህናትና ጳጳሳትም ጭምር ብቻ ሳይሆን እያንዳንዱ ምእመንና ግለሰብ የሰላም ነብይ የሰላም ሐዋርያ የእርቅ ዘማሪ መሆን ያስፈልጋል ማለት ነው ምክንያቱም ሁላችን የሰላም መሳሪያ ከሆነ ሰላም መምጣት ቀላል ይሆናል አዎ ሁላችን መተባበር አለብን ማለት ነው እና ሁላችን የዘራነው ነው የምናጭለው ሰላም የምንዘራ ከሆነ የምናከማቸው ወይ ደግሞ የምናገኘው ፍሬ ደግሞ የሰላም ፍሬ ነው የሰላም ፍሬ ነው የሰላም ፍሬ ደግሞ ደስታና ማለት
ሀብትም ጭምር ነው። ማህበራዊ ሀብትም የግለሰብ ሀብትም የሚገኘው ከዛ ነው እና ከሁሉም በላይ በአሁኑ ሰዓት የሚያስፈልጉ ካሉ እነዚህዎቹን ሐዋርያት ናቸውና ስለዚህ ቤተክርስቲያን ጠንክራ መስበክና ማስተማር ያለችበት ጊዜ ካለ ያ አሁን ነው። ግን እነዚህ ቤተክርስቲያን ሲባል ሳለ ማን ነው ቤተክርስቲያን የሚባለው? ከምእመን ጀምሮ እስከ ጳጳሱ ያለው ቤተክርስቲያን ነው። ቤተክርስቲያን ማለት ካህን ብቻም አይደለም፣ ጳጳሱም ብቻም አይደለም። እያንዳንዱ ምእመን ቤተክርስቲያን አካል ነው። እያንዳንዱ ልጅ የቤተክርስቲያን አካል ነው። ስለዚህ የቤተክርስቲያን አካል የቤተክርስቲያን መልእክት ይዞ የቤተክርስቲያን መስካሪ መሆን አለበት፣ የእውነት መስካሪ መሆን አለበትና እና ሌላ ሰው መሆን የምትፈልገው ደግሞ እኔ ራሴ መሆን አለብኝ ማለት ነው። ሌላ ሰው መሆን የምትፈልገው እና ይሄን ነገር ደግሞ የጀመረው ደግሞ ካለህበት ቦታ ነው። ቤተሰብ ካለ ቤተሰብ አባት ከሆን ከቤተሰብ ይጀምራል ማለት ነው። የቤተሰብ እናት ከሆንሽ ደግሞ ከቤተሰብ ጋር ይጀምራል ማለት ነው። ቤተሰብ ውስጥ ልጅ ከሆንሽ ደግሞ ከዛ ነው የሚጀምረው ማለት ነው። እዛ የበቀለውን ነገር ነው ሌላ ቦታ ተዘርቶ ፍሬ ሊሰጥ የሚችለውና በዚህ ጉዳይ ሁላችን መተባበር የሁላችን ድርሻችን መወጣት አለብን ማለት ነውና ለዚህ ሁላችን ደግሞ ተባብረን ከሰራንና ከሁሉም በላይ ደግሞ የእግዚአብሔር ስራ ለመስራት የእግዚአብሔር ጸጋ ያስፈልገዋል። ለዛ ደግሞ መጸለይ ያስፈልገናል ማለት ነው። ስለዚህ ጸሎት ኃይል አለው። መቁጠሪያ የምንጸልይ ከሆነ ንስሐ የምንገባ ከሆነ የቅዱስ ቁርባን አምልኮ የምናደርግ ከሆነ የምንፈልገው ኃይል የምናገኘው ከዛ ነው። የኛ ጦር መሳሪያ የኛ ትልቁ መሳሪያ መሆን የሚገባው ጸሎት ነው ማለት ነው። ከጸሎት ነው ኃይል የምናገኘው። ያ ያገኘነው ኃይል ይዘን ነው ወደ ህዝብ የምንቀላቀለው ማለት ነው። ስለዚህ ያንን ኃይል ተጠቅመን ነው ለውጥ መምጣት የምንችለው ማለት ነው። ግን በሌላ ሰው የሚመጣው ለውጥ ግን መጀመሪያ ግን በእኔ መምጣት አለበት። በተግባር ነው ማስተማር ያለብን እንጂ በቃላት ዛሬማ ብዙ ሰው ብዙ ነገር መናገር የሚችልበት ሰዓት ነው። ሙቀት በነፍ ያለበት ጊዜ ነው። ስለዚህ እግዚአብሔር ኃይል ከሌለ በስተቀር የለውጥ ሐዋርያ መሆን አትችልም። ስለዚህ ያን ኃይል የሚገኘው ደግሞ እግዚአብሔር ለመስጠት ዝግጁ ነው። ትንሽም አይደለም የሚሰጠው ብዙ ነው የሚሰጠው። ስለዚህ ስንጸልይ ሳለ ደግሞ ትንሽም ለትንሽ ነገር አይደለም እግዚአብሔር መጠየቅ ያለብን ማለት ነው። ለዓለም ሁሉ ነው መጸለይ ያለብን ማለት ነው። ሁሉ ሰው እንዲድን ነው መጸለይ ያለብን ማለት ነው። ሁሉ ሰው ከክፉነት ወደ መልካምነት እንዲቀየር ነው መጸለይ ያለብን ማለት ነውና በዚህ መሰለኝ ቅዱስ ጳውሎስ በሮሜ ምዕራፍ 8 ተፈጥሮም የሰው ልጅ ነፃ የሚወጣበትን ቀን በመቃተት ልክ እንደሚጥ እንደያዛች ሴት በናፍቆት ትጠብቃለች ይላል። ከምንድነው የሰው ልጅ ከባርነት ነፃ የሚወጣበት አርነት የሚወጣበት ማለት ነው። ስለዚህ በጥላቻ ባርነት ካለ ከዛ ከጥላቻ ባርነት መውጣት አለብን ማለት ነውና ስለዚህ ሰው በመጥላትን ሌላ ደግሞ በመጥላትህ መጀመሪያ ወደ ባርነት የምትገባው መጀመሪያ የምትጠላው አንተ ራስህ ነህ ማለት ነው። ምክንያቱም የሌለ ነገር አትሰጥም ማለት ነው። ፍቅር ካለ ፍቅር ትሰጣለህ፣ እውነት ካለ እውነትም ትሰጣለህ። ያንን እውነት ደግሞ ከራስ የምትሰጠው ነገር የለም። መቀበል አለብህ። መቀበል አለብህና የምትቀበለው ደግሞ ከእግዚአብሔር ነው። አንዱ የምትቀበልበት መንገድ ደግሞ ጸሎት ነው። ከዛ ነው ኃይል የምታገኘው ማለት ነው። ያንን ኃይል ይዘህ ነው ወደ ፍልሚያ የምትገባው ማለት ነው። የምትሸከመው መሳሪያ ደግሞ የምትፋለመው አካል ኃይለኛ እስከሆነ ድረስ ስለዚህ ኃይለኛ የሆነ አጋር ያስፈልጋል ማለት ነው። ስለዚህ ያ ኃይለኛ የሆነ አጋር ደግሞ ክርስቶስ ነው። ስለዚህ ክርስቶስ ይዘህ ነው ወደ ፍልሚያ ዓለም ፍልሚያ የምትገባው። ከዚህ ከኢፍትሃዊነት ለመዋጋት ከአውሬ ኃይል ለመዋጋት የምትፋለመው የክርስቶስን ኃይል የመንፈስ ቅዱስን ኃይል እግዚአብሔር የሰጠን ኃይል ይዘህ ነው የምትሄደውና ስለዚህ መጸለይ እንዳለብን ነው እኔ ማለት ማሰመር የሚፈልገው ማለት ነው። ስለዚህ ከዛ ይዘህ ያስከውን ነገር ይዘህ ነው ወደ ምክንያቱም ያን ጊዜ ነው ንጹህ ልቦና ልትይዝ የምትችለው ማለት ነው። ብርሃናዊነት ልትላበስ የምትችለው ያን ጊዜ ነው። ምክንያቱም አንድ ቤት የእግዚአብሔር የክርስቶስ አንድ ቤት ሊሆን የሚችለው ልጆች የእግዚአብሔር የክርስቶስ ልጆች ሊሆን የሚችለው ምንድነው? ክርስቶስን ሲመሳለ ነው። ክርስቲያን የተባለው ደግሞ ክርስቶስን የሚከተል ነው። ክርስቶስን መምሰል አለብኝ ማለት ነው። ስለዚህ የክርስቶስ መልእክተኛና የክርስቶስ ሐዋርያ ሆኜ የከድኩት ክርስቶስ የነገረኝ ነገር ነው ለሕዝብ የምናገረው ማለት ነው። ያን ጊዜ ነው የእግዚአብሔር አምሳልና የእግዚአብሔር አርአያ ወደ ተግባር ሊቀይረው የሚችለው።
ያን ጊዜ ነው ሰው ክቡር እንደሆነ በተግባር ሊመሰክረው የሚችለው ማለት ነው። እኔ ያለው ክብር በሌላ ሰውም አለ። ስለዚህ ያንን ክብር በእኔ ያለው ክብር እንደሚፈልግ ምክንያቱም ማንም ሰው ውርደት አይፈልግም። ማንም ሰው መናቅም አይፈልግም። ማንም ሰው ክፉ ነገር አይፈልግም። ስለዚህ ክፉ ነገር ለሌላ ሰው ለምን ታደርጋለህ? ያንተ የምትፈልገው ነገር ደግሞ ሌላው ሰው ይፈልጋል። ይሄ ደግሞ ወርቃማ ሕግ ብሎ መጽሐፍ ቅዱስ የተጠቀሰው ነው። አንተ ራስህ ልደረግልህ የምትፈልገው ነገር ለሌላ ሰው አድርግ የሚለው ነገር ነው። ስለዚህ ናጽነት የምናገኘው ክብርን የምናገኘው በመከባበር ላይ ነው። ክብርን የምናገኘው በመከባበር ላይ ክብር ሲሰጣለ ክብር ተመልሶ ይመጣል፣ አይቀንስም፣ ይጨምራል እንጂ። ይሄን ነው ዋናውና አይ ቲንክ ቤተክርስቲያን የምታስተምረውና የምታምነው ነገር በትክክል መጀመሪያ ማወቅ አለብን። ቤተክርስቲያን የምታስተምረውስ ምንድነው? መጽሐፍ ቅዱስ የሚናገረውስ ምንድነው? የኔ ተልእኮስ ምንድነው የሚለው ነገር ካወቅን በኋላ ነው ሌላ ሰው ማሳወቅ የምንችለው። ለዚህም ነው ቤተክርስቲያን መጽሐፍ ቅዱስ ማንበብ እንዳለብን። መጽሐፍ ቅዱስ እናነብሳለን፣ እግዚአብሔርን እናዳምጠዋለን፣ እግዚአብሔር የሚነግረን ነገር እንሰማለን። ከዛ በኋላ ደግሞ ወደ ተግባር ስንሄድ ሳለ ደግሞ ያንን ተግባር ስናደርግ ሳለ የእግዚአብሔር የማይታይ እግዚአብሔር አምሳል እንሆናለን ማለት ነው። የማይታይ እግዚአብሔር በእኔ ያንን ተግባር ለሚያደርግ ሰው ኦሬዲ እጅና እግር ይሆናል ማለት ነው። ስለዚህ ያንን ብርሃናዊ ዕውቀቱን መቀበል አለብን። ያንን ብርሃናዊ ዕውቀትን ከተቀበል ነው ያንን ለሌላ ሰው ልናበራ የምንችለው። ማንን ነው የምናበራው? የእግዚአብሔር ፍቅር ነው የምናበራው። ያንን ብርሃን ነው የምናበራው ማለት ነው። ስለዚህ ያንን ብርሃን ደግሞ መደበቅም የለብንም። ትልቅ ነኝ ወይ ደግሞ ይሄን አደርጋለሁ ብሎ ራስን ለማሳየትም አይደለም። ማንነትን ትክክለኛና እውነተኛ ስለሆነ ማለት ነው። ስለዚህ የተሻለ ሰው መሆን ይያልክ ትልቅ መሆን እየቻልክና ትልቅ መሆን እድል ይያለ ለምን ትንሽ ትሆናለህ ነው? ምክንያቱም እግዚአብሔር ትልቅ አድርጎ ነው የፈጠረው ነው። የመጨረሻው ምንድነው? በሌላ አይደለም መለኪያ የሰጠው በራሱ መለኪያ ነው የሰጠው ማለት ነው። የራሱ አምሳልና አድርጎ ነው የፈጠረው። ከዛው ቀጥሎ ደግሞ ያንን ነገር አጉልቶ የሚያሳይ ማለት ነው። የእግዚአብሔር አምሳልና የሰው ክብርነትን አጉልቶ የሚያሳይ ይሄ ክርስቶሳዊነት ነው። ቃል ሥጋ ሆነ በእኛም አደረ። ያ ያደረው ቃል ደግሞ እውነትና ብርሃንን ይዞ ነው። ያ ብርሃን ደግሞ በጨለማ ያበራል። ቤት ያለው ጨለማ በእኔ ውስጥ ያለው ጨለማ ውስጥ ያበራልና ያን ጊዜ እውነትን አውቀዋለሁ፣ ማን መሆኔን ይነግረኛል ማለት ነው። እኔ ማን እንደሆነ ይነግረኛል። አንተ እኮ የእግዚአብሔር ልጅ ነህ ይለኛል። በአንተና በእኔ መካከል ያለው በእግዚአብሔር መካከል ያለው የልጅነትና የአባትነት ግንኙነት ነው። ስለዚህ አንተ የተጠራው እኮ ለህይወት ነው የተጠራው። ሞት እኮ ለአንተ አይገባም። ሐዘን እኮ ለአንተ አይገባም። ፍቅር ነው ለአንተ የሚገባው፣ ህይወት ነው ለአንተ የሚገባው። ስለዚህ የተጠራው ለትልቅ ነው። የጠራውም አካል ደግሞ በሌላ አይደለም የራሱን። ምክንያቱም ከዛ በላይ ሊሰጥ የሚችለው ነገር የለም። ራሱን ነው እየሰጠ ያለው ማለት ነው። ይሄ ደግሞ ቃል ሥጋ ሆነ በእኛንም አደረ። ሁላችን ራሳችን ስተት እንሰራለን፣ ሌላ ሰው ስተት እየሰራም እናያለን። ለዛ ሰው ታዝንለታለህና ትጸልይለታለህ እንጂ አትፈርደው። ምንድነው ክርስቶስ መስቀል እየተሰቀለ የተናገረው? የሚያደርጉትን ነገር አያውቁምና ይቅር በላቸው። ስለዚህ ፍትህ አይደለም የሚጠይቀው። እኔ የሚጠይቀው ምህረትን ነው። ለማን ነው? ምናባት እኔ ምህረት እንደሚፈልግ ሌላው ደግሞ ምህረት ይፈልገዋል። ስለዚህ ምህረት ነው የሚመኝለት። ለምህረት ነው ፍረደው የሚለው ደግሞ ወይ ግለጠው የሚለው ነገር አልጸልይም። ምክንያቱም ይሄ ምንድነው? ብዙ ሰዎች ጥቁር ጸሎት ይባላሉ ማለት ነው። ሌላ ሰው መራገም፣ ሌላ ሰው ደግሞ መልካም ክፉ ነገር እንዲያጋጥመው መመኘት ጥቁር ጸሎት ነው። ጥቁር ጸሎት ይሉታል ማለት ነው። ጥቁር ጸሎት ይሉታልና ስለዚህ በቃ የክርስቶሳዊነት ከተላበስኩ ክርስቶስን የሆነውን ነገር ነው መሆን የሚጥረው ማለት ነው። ስለዚህ ጌታ እግዚአብሔር ሰውን ክርስቶስ የመሰለ ሰው ሲያይሳለ በቃ ይሄ ልጅ ነው የሚለው። ምክንያቱም ክርስቶሳዊነት ተላብሷል፣ ልጅ ነው። ስለዚህ ልጅ ደግሞ ከአባቱ ጋር ይኖራል።
ያለ አባት ልጅ መኖር አይችልም። ያለ አባት ያለው ልጅ ደግሞ ያው ህፃን የ3 ዓመት የ4 ዓመት ወይ ደግሞ የ1 ዓመት ህፃን አባት ወይ እናት ከሌለ ወይ ደግሞ እንደ አባትና እንደ እናት የሚያሳድገው ከሌለ መኖር አይችልም፣ ይሞታል። መኖር አይችልም። ስለዚህ የሰው ልጅ ደግሞ ለሰይም ነው። የሰው ልጅ ደግሞ ልክ እንደዛ ነው። በእግዚአብሔር አምሳልና አርአያ የተፈጠረው መጨረሻ ደግሞ እኔን ትመስላለህ። ስለዚህ እኔ ደግሞ እኔን ስለምትመስል እኔ ደግሞ ማንም ሌላ አይደለህም፣ አንተ ልጅ ነህ ብሎ ይጠራሃል ማለት ነው። ያ የልጅነት ክብር ነው ለሰው ልጅ የተሰጠው ማለት ነው። ከዚህ የበለጠ ክብር ሊኖር አይችልም። ከዚህ የበለጠ ዓለም ሁሉ የፈጠረ የምናየውና የማናየው የምናውቀውና የማናውቀው ሁሉ ነገር የተፈጠረው በእግዚአብሔር ነው። ይሄን ሁሉ የፈጠረው አካል አንተ ልጅ ነህ ብሎ እየጠራ ነው ያለው። በጎን ያለው ወንድምና እህት ነው። ስለዚህ እኔን አንተ እንደምወድ አንተ ደግሞ ወንድምና እህት ውደደው ነው። ያን ጊዜው ነው የእግዚአብሔር ክብር የሰው ክብር ጎልቶ የሚታየው ማለት ነው። ያንን ከለለ የአውሬነት ምስል ካለው ግን ምንድነው ጭካኔና መከራ ነው ያለው። መከራ ደግሞ ሌላ መከራ ይወልዳል። ጭንቀት ደግሞ ሌላ ጭንቀት ይወልዳል። ክፋት ደግሞ ሌላ ክፋት ይወልዳል። ሰው እያነሰ ወደ ሞት ዓለም ይገባል ማለት ነው። የዘላለማዊ ሞት ማለት ነው። ወደ ሞት ዓለም ይገባል ማለት መጨረሻው ውጤቱ ሞት ነው የሚሆነው ማለት ነው። ይሄ ግን የእግዚአብሔር አምሳል የሆነ ግን የእግዚአብሔር ምስል እያደገ ሰው ይለው ጎልቶ እያታይ ማንነቱ እያወቀ ሲሳለ ራሱን የእግዚአብሔር ፊት የሚያይበት ጊዜ የእግዚአብሔር ፊት ታይሳለ ነው እግዚአብሔር ትመስላለህ ማለት ነው። ስለዚህ ዘላለማዊ ህይወትም ታገኛለህ ማለት። ስለዚህ የሰው ትክክለኛ ክብርና ማንነቱን ሊያገኝ የሚችለው በእግዚአብሔር አምሳልና አርአያ ብቻ ነው። ለዚህ ደግሞ ጎልቶ የታየው ሕያው በሆነው በክርስቶስ በጌታችን በኢየሱስ ክርስቶስ ነው። እና ይሄን ነው የተጠራ ነው። ለዚህ ነው እና እያንዳንዱ ሰው ደግሞ ለቅድስና ነው የተጠራው። እያንዳንዱ ደግሞ ተልእኮ አለው። ተልእኮ ደግሞ አንደኛው ተልእኮ ደግሞ የትም ሰማይ ያለው ተልእኮ አይደለም፣ በግንኙነት ያለው ተልእኮ አይደለም። በቤተሰብ ላይ መከባበር እንዲሆን፣ በጎረቤት ላይ መከባበር እንዲሆን፣ በስራ ቦታ መከባበር እንዲሆን፣ እንድንተዛዘን፣ እንድንተጋገዝ፣ እንድንከባበር፣ እንድንግባባ ላጠፋነው ጥፋት ደግሞ ይቅር እንድንባባልና በዛ ላይ ደግሞ እግዚአብሔር አምሳልና አርአያ በእኔ ህይወት እንዲኖረው ነው፣ እንዲሞት አይደለም። ምክንያቱም በእኔ እግዚአብሔር አርአያና ህይወት አርአያ ከሞተ ኦሬዲ በሞት ዓለም በአውሬነት ዓለም ውስጥ ገባሁ ማለት ነው። ህይወት አይኖረኝም። ስለዚህ ህይወት የሚያገኘው ከእግዚአብሔር በኩል ነው፣ በእግዚአብሔር ነው፣ ስጦታ ነው። ያ ስጦታ ደግሞ ቅዱስ ካልሆነ እግዚአብሔር ማየት አትችልም ይላል መጽሐፍ ቅዱስ ማለት ነው። ስለዚህ ቅዱስ ለመሆን ደግሞ ተጠርተዋል። ቅዱስ ደግሞ በራሱ ጉልበትና ባት ልትሆን አትችልም። ቅድስና ራሱ ጥሪ ነው። ስለዚህ ጸጋልና ተቀበል ነው የሚባለው። ያንን ጸጋ ደግሞ የመቀበልና ጽነትና እግዚአብሔር የማወቅ ችሎታ ደግሞ እግዚአብሔር ሰጥቶናል። ስለዚህ ማለት ስጦታ ወሰን የለውም። ስለዚህ የሁሉ አካል እግዚአብሔር መሳሪያ መሆን አለበት ነው። እጄ እግዚአብሔር መሳሪያ መሆን አለበት፣ አይኔ እግዚአብሔር መሳሪያ መሆን አለበት፣ ጆሮዬ እግዚአብሔር መሳሪያ መሆን አለበት። ይሄ አእምሮዬን የሚያስበውና የአእምሮዬ ራሱ የእግዚአብሔር መሳሪያ አለበት። እግሬም የእግዚአብሔር መሳሪያ ሁሉመናዬ የእግዚአብሔር መሳሪያ መሆን አለበት። ያን ጊዜ ነው እኔ ራሴን ሊያገኝ የሚችለው ማለት ነው። አለበለዚያ ከራሱ የጠፋ ራሱን እየፈለገ ፈልጎ ግን ሊያገኝ የማይችል በጨለማ ዓለም ውስጥ የሚኖር ሰው ነው የሚመስለው ማለት ነው። የዛ እንግዲህ የሚሞተው ምንድነው? እዛ የምታገኘው ጭካኔ ነው የምታገኘው። ከራስህ ትጠፋለህ። ከራስህ ከጠፋህ ምንድነው የት ነው የምታገኘው? ጨለማ ውስጥ ራስህ ልታገኝ የምትችለው። ምክንያቱም ጨለማ ውስጥ ምን የሚገድልና ማለት መልካም ነገር በጨለማ ውስጥ ሊገኝ አይችልም። ስለዚህ ሰው ማንነቱን ሊያገኝ የሚችለው በእግዚአብሔር አምሳልና አርአያ ነው። ሰው ደግሞ ትክክለኛ እኔነቱን ሊያገኝ የሚችለው በክርስቶስ ነው። ምክንያቱም ትክክለኛ ፍጹም ሰውና ፍጹም አምላክ ነው ክርስቶስ ማለት ነውና ብዙ ጊዜ የሚገርመኝ ነገር ካለና የሚያስደንቀኝ ነገር ካለ ክርስቶስ የሰው ልጅ መጨረሻ የሆነውን ነገር ሰው ልጅ ይሆናል። ክርስቶስ የሆነውን ነገር የሰው ልጅ ይሆናል። ክርስቶስ መከራ ተቀበለ፣ ክርስቶስ ሞተ፣ ክርስቶስ ተነሳ። የተነሳው ምንድነው? ይሄ አካል ነው የተነሳው። አካሉ ነው የተነሳው። ይሄ ሐዋርያት ሲሳለ ባዶ መቃብር ነው ያገኙት። የታለ የተቀበረው አካል? የታለ የተቸነከረው አካል? ተነሳ፣ ሞትን አሸነፈ።
የሰው ልጅ ደግሞ ያው ጸሎት ሃይማኖት ስንጸልይ ሳለ ምንድነው ነው ትንሳኤ ሙታን ነው የሚለው አይደለ ትንሳኤ ሙታን ስለዚህ ዘለዓለማዊነት ነው ያ ዘለዓለማዊነት ፍላጎት እያንዳንዱ ሰው ውስጥ አለ ማለት ነው ያንን ፍላጎት እውን የተፈጠረው ደግሞ ሰው ልጅ ከእግዚአብሔር ጋር ለመሆን ነው ሰው የሚያስደስተው እግዚአብሔር ፊት ሲያይሳለ ብቻ ነው ማንኛው ሰው ሊያረካው አይችልም ለዚህ ነው ቅዱሱ አጎስጢኖስ ያለው ልቤ ባንተ እስከምታረፍ ድረስ እረፍት አልባ ናት እረፍት ልታገኝ የምትችለው አንተን ስታገኝ ብቻ ነው ይላል የሰው ልጅ ደግሞ እረፍት ሊያገኝ የሚችለው እርካታን ለሚያገኝ የሚችለው እግዚአብሔር ሲያገኝ ሳለ ብቻ ነው ሀብትና ንብረት ዕውቀትና ምናልባት ይሄ ተጽዕኖ ፈጣሪነት ትልቅነት ዓለም የሚለው ነገር የሰው ልጅ ሊያረካው አይችልም ስለዚህ እግዚአብሔር ካለ ግን ሁሉ ነገር አለ እግዚአብሔር ካገኘ ሁሉ ነገር አገኘ ማለት ነው ህይወትም አገኘ ማለት ነውና ስለዚህ እግዚአብሔር ክርስቶስ የሰው ልጅ ምን እንደሚሆን የሚያሳየው ኦሬዲ ክርስቶስ አለ ማለት ነው ኦሬዲ ሞት ተነሳ ሞትን አሸነፈ ስለዚህ ከሞት በላይ ስለ ሰው ልጅ የሚያስፈራው የለም ሞት ደግሞ አሸነፈ ሰው ደግሞ መጨረሻ ላይ ደግሞ እንደ ክርስቶስ ይነሳል ከማን ጋር ነው ተነስቶ የሚኖረው ከእግዚአብሔር ጋር ይኖራል ይሄ ውብ የሆነ አካል ደግሞ ይሰጣል ለሰው ልጅ ማለት ነው ውብ የሆነ አካል የማይሞት አካል ማለት ነው ክብር ያለው አካል ማለት ነው ማን ነው የሚሰጠው እግዚአብሔር ነው የሚሰጠው ማለት ነው የተፈጠረው ደግሞ ከእግዚአብሔር ጋር ለመኖር ነው እሱ ደግሞ ባዕድ አይደለም ጎረቤት አይደለም የእግዚአብሔር እንደ ልጅና እንደ አባት ሌላው ደግሞ እንደ ወንድምና እንዴት አብሮ በቅዱሳን ስጣፊ እግዚአብሔር የቅድስት ሥላሴ ቤተሰብ አካል ይሆናል ማለት ከዚህ የበለጠ ስጦታ ያለ መስለኝ ስለዚህ እዚህ ለመሆን ምንድነው ዝግጅቱ እርስ በርሳችን እንከባበር ነው ሌላ እኮ አይደለም እርስ በርሳችን እንዋደድ ነው ሌላ አይደለም ክርስቶስ እንደወደደን እርስ በርሳችን በዚህ ዓለም ደግሞ ባዕድ ሰው የለም ይሄ ባዕድ ነው ይሄ ከሌላ ሀገር ነው የመጣ ነው የኛ አይደለም እሱ የሌላ ሰው የሚባል ነገር ይሄ ትክክለኛ ቋንቋ አይደለም ሁሉ ሰው ጥቁርም ይሁንም ነጭ የተማረም ያልተማረ ሌላ ቋንቋም ያለው ቢሆንም ሌላ ብሔርም ተወላጅ ቢሆንም ወንድምና እህት ነው እሱ የእግዚአብሔር የመፍጠር ችሎታ ያሳየበት ነው ሁሉ ሰው አንድ አይነት መምሰልም አንድ አይነት ቋንቋ መናገርም ግዴታ አይደለም የተለያየ ቋንቋ ቢናገርም የተለያየ አመለካከት ቢኖረው የተለያየ ሀብትና ዕውቀት ቢኖረው ሁሉ ሰው ግን በእግዚአብሔር አምሳልና አርአያ የተፈጠረ ወንድምና እህት ምክንያቱም የአባት ልጆች ወንድማሞችና እህታሞች ናቸው ስለዚህ ዋናው ምንድነው እርስ በርሳችሁ ተከባበሩ ተዋደዱ ነው እኔ እንደምወዳችሁ እናንተ ደግሞ እርስ በርሳችሁ ተዋደዱ ነው ክርስቶስ ለሐዋርያት ያለው ያንን የፍቅር ነጸብራቅና የእውነት ሐዋርያ ነው መሆን የሚገባ የተጠራ ነው ለዚህ ነው ማንነታችን የምናገኘው ደግሞ እዛ ነው ብርሃናዊ ህይወት የምናገኘው እዛ ነው ስለዚህ ብርሃናዊ ህይወት የምንላበሰው ክርስቶሳዊነት የምንላበሰው ክርስቶስ እናገኝሳለውና ለዚህ ደግሞ ዋናው ኃይል እንዳገኝ የምትችለው ደግሞ የጸጋው ምንጭ ወደ እያንዳንዱ ግለሰብ ሲፈሳል ነው ይሄ በረከት ስናገኝሳለ ከዛ ነው ኃይል የምናገኘው እውነት የምናውቀው ከዛ ነው መጽሐፍ ቅዱስ ሊገባን የሚችለው ደግሞ በዛው መልኩ ነው ቤተክርስቲያን የምታስተምረው ትምህርት ደግሞ ጆሮአችን ሰምቶ ወደ ተግባር ሊቀየር የምንችለው በዛ ነው በጸሎቱ ነው ማለት ነው ስለዚህ ወደ እግዚአብሔር እንቅረብ ማንነታችንና እኔነታችን ልናገኝ የምንችለው እግዚአብሔር ስናገኝ ሳለ ነው ስለዚህ ሌላ ሰው አክብር ሌላ ሰው ደግሞ ውደደው ልክ እንደ ራስ አድርገው ውደደው መጀመሪያ ደግሞ ራስን በትክክል ውደደው ራስን መውደድ የሚቻለው አንድ ሰው እግዚአብሔር ሲያገኝ ሳለና በማንነቱ ሲያገኝ ሳለ ነውና ማለት በጣም ደስ የሚል ነገር ነው በጣም ደስ የሚል ነገር ነው ይሄንን ነገር ሁላችን ብናደርግ መረትን ወደ ገነት ትቀየራለች ክፉ ነገር ከዓለም ይጠፋል ስለዚህ ይሄን ነገር ማድረግ ሲያቅተን ግን አሁን ያለው ሁኔታ ይሆናል ማለት ነው በጣም አመሰግናለሁ በጣም ሰፋ ያለ ውይይት አድርገናል እንግዲህ ተመልካቾቻችን የነበረው ፕሮግራም ውይይታችን ይሄን ይመስላል በቀጣይ ሳምንት ደግሞ በሌላ ፕሮግራም ጠብቁን በጣም እናመሰግናለን